ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፉ አድናቆትን ያተረፈው ባለ ምርጥ ሽያጭ ደራሲ ሞርጋን ሃውዘል የተዘጋጀው ይህ መጽሐፍ ደስተኛ ህይወት ለመኖር ገንዘብ እንዴት በአግባቡ ጥቅም ላይ ማዋል እንዳለብህ የሚያስተምር ድንቅ መጽሐፍ ነው። ማርክ ማንሰን ስለዚህ መጽሐፍ ሲናገር ሁላችንም በውስጣችን የምናውቀውን ነገር ግን አንዳችንም ለመቀበል የማንፈልገውን የሚጠቁም መጽሐፍ ነው። ገንዘባችንን እንዴት ማውጣት እንዳለብን ምንም አናውቅም። ገንዘባቸው በእውነት ህይወታቸውን እንዲያሻሽልላቸው ለሚፈልጉ ሰዎች ሁሉ አስፈላጊ መጽሐፍ ነው ሲል ለዚህ መጽሐፍ ያለውን ታላቅ አድናቆትና ክብር በዚህ መልክ ገልጿል። ይህ መጽሐፍ ፍላጎታችን ለምን በጣም ጠንካራ እንደሆነ ብቻ ሳይሆን የምንፈጽማቸው ግዢዎች ልንፈታው የሞከርነውን ችግር እምብዛም እንደማይፈታው ይተነትናል። በገንዘብ በእውነተኛ ደስተኛ ለመሆን እንዴት መጠቀም እንደምትችል ለመረዳት ከፈለክ መልሱ በዚህ መጽሐፍ ውስጥ አለ። ዳግመኛ ልክ እንደ በፊቱ ገንዘቡን ያላግባብ የሚያወጣ ወይም ገንዘቡን መቆጣጠር የማይችል አትሆንም። በነገራችን ላይ The Art of Spending Money የሚለው ይህ መጽሐፍ The Psychology of Money ተከታይ ከመሆን ይልቅ የዚያ መጽሐፍ የመጨረሻው ክፍል ነው ብል ማጋነን አይሆንም። ከገንዘብ ጋር ያለንን ረጅምና ውስብስብ ታሪክ አዝናኝና ጠቃሚ በሆነ መንገድ ስለማስረዳት ስለሚነሳ ደራሲው ሞርጋን ሃውዘል በዘርፉ የምንጊዜም ምርጥ ሰው ነው። ይህ መጽሐፍ እንዴት ገንዘብን በጥበብ ጥቅም ላይ ማዋል እንዳለብን የሚያስተምር መጽሐፍ ሆኖ አግኝቼዋለሁ። በዚህ መጽሐፍ ውስጥ እንደ ባለጸጋ ለመኖር የሚያስችሉ ቀለል ያሉ ብዙ ምርጫዎችና አማራጮች ቀርበውልሃል። ስለዚህ መጽሐፍ ደራሲ በጥቂቱ ለማወቅ ከፈለግን ሞርጋን ሃውዘል የዘ ኮላቦሬቲቭ ፈንድ አጋር ሲሆን ከሶሳይቲ ኦፍ አሜሪካን ቢዝነስ ኤዲተርስ ኤንድ ራይተርስ የምርጥ በቢዝነስ ሽልማት 2 ጊዜ አሸናፊ ሲሆን የኒውዮርክ ታይምስ የሲድን ሽልማት አሸናፊ እንዲሁም ለታዋቂው የቢዝነስ እና የፋይናንስ ጋዜጠኝነት የጄራልድ ሎብ ሽልማት 2 ጊዜ የመጨረሻ ተወዳዳሪ ነበር። እንደተለመደው ይህ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ላይክ በማድረግ እንጀምርና ከዚህ መጽሐፍ ወደምናየው የመጀመሪያው ወርቃማ ሐሳብ እናምራ። ደራሲው በመግቢያው እንዲህ ይለናል። የገንዘብ ሳይኮሎጂ የተሰኘው መጽሐፍ በጻፍኩ ጊዜ ስለ ሀብትና ኢንቨስትመንት እንዴት እንደምናስብ እንዲሁም ስሜቶችና ማህበራዊ ጫናዎች ምክንያታዊ ናቸው ብለን በምናስባቸው ውሳኔዎች ላይ እንዴት ተጽዕኖ እንደሚያደርጉ መርምሬያለሁ። ይህ መጽሐፍ ተፈጥሯዊ እና ተከታዩ ነው። የገንዘብ ሳይኮሎጂ ሀብትን እንዴት እንደምናሳድግ የሚለው ላይ ያተኮረ ሲሆን በገንዘብ የመጠቀም ጥበብ ማለትም ይህ መጽሐፍ ደግሞ እንዴት እንደምንጠቀም የሚለው ላይ ያተኩራል። ሁለቱም መጽሐፎች በገንዘብ ምን ማድረግ እንዳለብህ አይነግሩም፣ ምክንያቱም ሁሉም ሰው የተለያየ ነው። ነገር ግን ሁለቱም በገንዘብ ስትጠቀም በጭንቅላት ውስጥ ምን እንደሚፈጠር ለመረዳት እንዲሁም ለመመርመር ይሞክራል። በዚህ ረገድና እኛ እጅግ በጣም እንመሳሰላለን። ትልቁ ሐሳብ ለሁለቱም መጽሐፎች ይሰራል። ገንዘብ ከቁጥሮች ያነሰና ከታሪኮች የበለጠ ነው። በገንዘብ መጠቀም ከሳይንስ ይልቅ ጥበብ ነው። ሁለንተናዊ ቀመር ወይም የተስተካከሉ ህጎች የሉትም። ለአንድ ሰው ደስታን የሚያመጣ ነገር ሌላውን በባዶ ስሜት ውስጥ ሊተው ይችላል። ልክ እንደ ኢንቨስትመንት ስሜቶቻችን ማለትም አድሎቻችን፣ ተስፋዎቻችንና ፍርሃቶቻችን መረዳት ወደ ብልህ ምርጫዎች ይመራናል። ምርጫዎች ማን እንደሆንክ፣ ለምን ዋጋ እንደምትሰጥና እንዴት መኖር እንደምትፈልግ የሚያንጸባርቁ ናቸው። የገንዘብ ሳይኮሎጂ መጽሐፍ ነፃነትን እንዴት ማግኘት እንዳለብን ካስተማረን የዛሬው ይህ መጽሐፍ ደግሞ ነፃነታችንን እንዴት በአግባቡ መጠቀም እንዳለብን ስለመማር ነው። እንግዲያውስ ወደዚህ መጽሐፍ እናምራ። በነገራችን ላይ የገንዘብ ሳይኮሎጂ የሚለው መጽሐፍ በዚህ ቻናል በስፋት የተዳሰሰ ስለሆነ እዛ ላይ በመግባት እንድትከታተሉ ከወዲሁ ጋብዛችኋለሁ። ለዛሬ ግን ከዚህ መጽሐፍ ወደምናየው አንዳንድ ቁልፍ ነጥቦችና ህይወት ለዋጭ ሐሳቦች እንመልከት።
በቅድሚያ ከዚህ መጽሐፍ የምናየው በጣም ውድ የሆነው የገንዘብ ንብረት ማንንም ለማስደነቅ አለመፈለግ ነው የሚለውን ምዕራፍ ይሆናል። ራስህን ለሌሎች በተለይ ለእንግዶች ማረጋገጥ ያለመፈለግ ችሎታ የሚል ሐሳብ ነው። ራስህን ለሌሎች በተለይ ለእንግዶች ማረጋገጥ ያለመፈለግ ችሎታ ከማንኛውም ነገር የበለጠ ዋጋ ያለው በግል ሚዛን ወረቀት ላይ ያለ ንብረት ነው። ሌሎች ሰዎችን ለማስደነቅ ያለመፈለግ ስሜት ሲሰማ ፍላጎቶች ዝቅ ይላሉ። ፍላጎቶች ዝቅ ሲሉ አስቀድሞ ባለ ነገር ያለ እርካታ ያድጋል። በእውነት ያን ያህል ቀላል ነው። በህይወት ውስጥ ምን ያህል ጥሩ እየሰራ እንዳለ ለመወሰን ሁልጊዜ ራስን የምትለካባቸው ሁለት መመዘኛዎች አሉ፣ ውስጣዊና ውጫዊ። የመጀመሪያው በራስህ ምን ያህል ደስተኛ እንደሆንክ ሲሆን፣ ሌላኛው ደግሞ ሌሎች ሰዎች ስለአንተ ምን እንደሚያስቡ ነው። አንድ ሰው በውጫዊ መመዘኛ ላይ በጣም ሲያተኩር ምን ያህል አሳዛኝ ሊሆን እንደሚችል መመልከት አስገራሚ ነው። በህይወት ውስጥ ብቸኛው ግቡ የውስጥ መመዘኛዎችን ማሟላት የሆነው ሰው መመልከት ደግሞ በጣም አስደሳች ነው። በዚያ ሰፊ ክልል ተቃራኒ ጫፎች ላይ ስላሉ ሁለት ሰዎች አስገራሚ እውነታ አለ። ከዚህ ምዕራፍ ወደ ወደድኩት ሁለተኛው ሐሳብ ስንሄድ ቀላል ህይወት ፍለጋ የሚለውን ነው። ይህም ምዕራፍ በምሳሌ ይጀምራል። በአንድ ሴት ታሪክ ዶክተር ዳን ጉድማን አንድ ጊዜ መነጽሯን ለማስወገድ ለፈለገች ሴት የአይን ቀዶ ጥገና አደረገ። ታካሚዋ ከጥቂት ሳምንታት በኋላ ለምርመራ ስትመለስ ተስፋ ቆርጣ ነበር። ቀዶ ጥገናው ህይወቷን እንዳበላሸው ተናገረች። ሂደቱ ምንም ስህተት አልነበረበትም። ለመጀመሪያ ጊዜ ያለ መነጽር በግልጽ ማየት ችላለች። ዶክተሩ ጉድማን ታዲያ ችግሩ ምንድነው ሲል ጠየቀ። ታካሚዋ መነጽሯን ካስወገደች በኋላ ባሏ ይበልጥ ማራኪ ሆና እንደሚያገኛትና የሥራ ባልደረቦቿም ይበልጥ አስተዋይ እንደሆነች አድርገው እንደሚመለከቷት ጠብቃ ነበር። ይህ እንዳልሆነና ፍቅርና አክብሮት በመነጽሯ ላይ ባለው ውጫዊ ነገር አለመመስረቱን ስትገነዘብ ተሰበረች። ዶክተሩም ልረዳሽ የማልችለው ችግር አለብሽ አላት። ቀደም ብዬ ባለመረዳቴ ያዝናለሁ። አንድ ሰው ሁልጊዜ ሲፈልግ የነበረውን ነገር ሲያገኝ ደስታው መጀመሪያ ከገመተው በላይ ውስብስብ መሆኑን ሲገነዘብ ማየት ያስደንቃል። ያ ለገንዘብም እውነት ነው። የምትፈልገውን አግኝተ የማትፈልገውን ማግኘት ከምንም ነገር የከፋ ነው የሚባል አባባል አለ። ያ ብዙ ሰዎችን ከገንዘብና ከስኬት ጋር ያላቸውን ግንኙነት ያጠቃልላል። የምትፈልገውን ማለትም ገንዘብ ለማግኘት እድለኛ ከሆንክ በኋላ አሁንም የምትፈልገው ቤተሰብ፣ ጓደኞች፣ ጤና እንዲሁም ካንተ ከፍ ያለ ነገር አካል መሆን እንደሆነ ልትገነዘብ ትችላለህ። ከዚያም ትበሳጫለህ። ከዚህ የከፋ ምን አለ? ይህ መጽሐፍ ገንዘብን ማጥፋት ከሰንጠረዦችና ቁጥሮች ጋር ያለው ግንኙነት ውስን መሆኑንና ይልቁንም ከሳይኮሎጂ፣ ምቀኝነት፣ ማህበራዊ ምቾት፣ ማንነት፣ መተማመን ማጣትና በፋይናንስ ውስጥ ብዙ ጊዜ ችላ ከሚባሉ ሌሎች ርዕሶች ጋር ብዙ ግንኙነት እንዳለው በስፋት ይናገራል። ገንዘብ ደስታን ሊገዛ ይችላል? አዎ። ገንዘብ ማጥፋት የበለጠ ደስተኛ ሊያደርግ ይችላል? አዎ። ግን ብዙ ሰዎች ከሚያስቡት በላይ ውስብስብ ነው። በቁጥሮች በሰንጠረዦችና በመረጃዎች መካከል የሰው አእምሮ ግራ ሲጋባ ይገኛል። ገንዘብ እንዴት እንደምትጠቀምበት ካወቅ የተሻለ ህይወት ሊሰጥ የሚችል አስደናቂ መሳሪያ ነው። ነገር ግን ገንዘብ እንዴት እንደሚጠቀሙበት ማወቅ እንዴት ገንዘብ ማግኘት እንደሚችሉ ከማወቅ በጣም የተለየ ነው። ዊንስተን ቸርችል ከአልኮል የወሰድኩት አልኮል ከኔ ከወሰደው ይበልጣል ብሎ በተናገረው አባባል ታዋቂ ነው። በተመሳሳይ አመክንዮ ሀብታም ሰዎች ገንዘባቸው እንዴት ደስተኛ እንደሚያደርጋቸው ሳያውቁ ገንዘብ ፍለጋ ህይወታቸውን ሲያጠፉና ገንዘቡ ከነሱ የበለጠ ሲያገኝ አይቻልም። ትንሽ ገንዘብ ያላቸው ባለ ዝቅተኛ ገቢ ሰዎች ደግሞ የነበራቸው ገንዘብ በመጠቀም የበለጠ ደስተኛ የሚያደርጋቸውን ለማግኘት እንደ ግብአት ሲጠቀሙበት አይቻልም። ዋናው ነገር ምን ያህል ገንዘብ አለ የሚለው አይደለም፣ ይልቁንም በገንዘብና በደስታ መካከል ያለውን ግንኙነት ከምንገምተው በላይ ውስብስብ ሊያደርጉ የሚችሉትን ሳይኮሎጂና ባህሪዎች መረዳትና መቆጣጠር መቻል። ያ ምልከታ የራስን ህይወት የሚነካባቸው ብዙ መንገዶች አሉ። የተሰበረው ወጣት
ከእኩዮቹ አክብሮትና አድናቆት እንደሚያመጣለት አምኖ መግዛት የማይችለውን መኪና ሲገዛ አስብ። ወይም ሕይወቱን በሙሉ በትጋት ገንዘብ ያጠራቀመ ነገር ግን የማንነቱ አካል ስለሆነ ጡረታ ሲወጣ ምክንያታዊ መጠን ያለው ገንዘብ ለማውጣት የሚቸገርን ሰው ተመልከት። ወይም የሁለት መኝታ ቤት መግዣ ገንዘብ የሚያጠራቅሙ ወጣት ባልና ሚስት ጓደኛቸው ባለ 3 መኝታ ቤት በመግዛቱ ብቻ ፍላጎታቸው በድንገት ከፍ ይላል። ሀብታሟ ስራ ፈጣሪ በቂ ገንዘብ እንደሌላት ይሰማታል። ዝቅተኛ ደሞዝተኞች ደግሞ ሰራተኛ ሁልጊዜ በቂ እንዳለው ይሰማዋል። ከነዚህ ርዕሶች ውስጥ አንዳቸውም ከሰንጠረዦች ወይም ከቁጥሮች ጋር ግንኙነት የላቸውም። ከዚያ በላይ ብዙ ግራ የሚያጋቡ ናቸው። ሳይኮሎጂውም ሆኑ ሶሺዮሎጂስቶች መነሻቸው ሁሉም ሰው የተለየ መሆኑን ከመረዳት ነው። ሁሉም ሰው በህይወቱ ውስጥ ያጋጠመውን ልምድ፣ ማን መሆን እንደሚፈልግና ሌሎች ስለሱ ምን እንደሚያስቡ በማሰብ ዓለምን ለመረዳት እየሞከርን መሆኑን መረዳት ያስፈልጋል። በትምህርት ቤት ፋይናንስን እንደ ሳይንስ በንጹህ ቀመሮችና ምክንያታዊ መደምደሚያዎች እንማራለን። ነገር ግን በእውነተኛው ዓለም ገንዘብ ጥበብ ነው። ኮሌጅ እያለሁ በሎስ አንጀለስ በሚገኝ ባለ 5 ኮከብ ሆቴል መኪና ማቆሚያ ውስጥ ሰራ ነበር። አንድ ቀን ለከተማዋ ባለጸጎች ብቻ በተዘጋጀ የሚደረግ የቅንጦት የቤት ዕቃዎች ትርኢት አስተናግድ ነበር። አንድ ሰው ከጓደኛው ጋር እየተጫወተ ወደ ማቆሚያ ቦታ መጣና $21,000 በአንድ ወንበር ላይ እንዳጠፋ ነገረው። እኔና አንዳንድ ባልደረባዎቼ ሰምተን ደነገጥን። በወንበር ላይ ያንን ያህል ገንዘብ ማጥፋት ለኛ ሊታሰብ የማይችል ነገር ነበር። ሰውየው ግን ግራ የተጋባን መሆናችንን አይቶ ልጆች አውቃለሁ እብደት ነው፣ ግን ገንዘብ ሲኖራችሁ ይህን ማድረግ አለባችሁ አለን። የመረጠው ቃል አስገራሚ ሆኖ አግኝቼዋለሁ። ማድረግ አለባችሁ። በዚያን ጊዜ እድሜ 19 ዓመት የነበር ሲሆን አንድ ቀን ባለጸጋ ለመሆን ተስፋ ስለነበረኝ እኔም አንድ ቀን ይህን ማድረግ ይኖርብኛል ብዬ እንዳሰብኩ አስታውሳለሁ። ኮሌጅ ውስጥ ለብዙ ሳምንታት፣ ሰዓታት ማጥናትና ለብዙ 10 ዓመታት በስራ ቦታ መብጋት ያለብኝ የአንድ አማካኝ ቤተሰብ ገቢ ግማሽ የሚያህል ዋጋ ያለው አስቀያሚ ወንበር እንደገዛው ለጓደኞቼ ለመንገር ነው። ያ በእርግጥ የተሻለ ደስተኛ ያደርገኛል? ሁኔታውን ሳስበው ምላሼ ከድንጋጤ ወደ መዝናናት ከዚያም ለሰውየው ወደ ማዘን እንደተለወጠ አስታውሳለሁ። እነዚህን የመሰሉ በርካታ ሰዎች ያውቃሉ። ብዙዎቹ ለምን እንደሚፈልጉት በትክክል ሳያውቁ ሀብት ፍለጋ ላይ ያሉ ይመስላል። ገንዘብ በማግኘት በኩል በጣም ጎበዝ ነበሩ። ነገር ግን ያንን ገንዘብ ትርጉም ወዳለው የተሻለ ህይወት የመቀየር ችሎታቸው በአስቸጋሪ ሁኔታ ላይ ነበር። በእርግጥ ሌላ መንገድ አለ። ብዙ ሰዎች በህይወታቸው ውስጥ በእውነት ደስተኛ የሚያደርጋቸውን ነገሮች ለማቅረብ ገንዘብን እንደ መሳሪያ እንዴት እንደሚጠቀሙበት ተገንዝበዋል። ነገር ግን ሀብታሙ ወንበር ገዢ ትክክል ነበር። ማህበረሰቡ በገንዘብ ምን ማድረግ እንዳለበት የሚነግረን ነገር ሁል ጊዜ ከሱ የተሻለውን ለማግኘት ልናደርገው የሚገባን አይደለም። የኛ ስህተት አይደለም። የዝግመተ ለውጥና ማህበራዊ ኃይሎች ጥምረት ምን መፈለግ እንዳለብን ይነግሩናል። ከሌሎች ሰዎች የበለጠ ገንዘብ፣ ከሌሎች ሰዎች የበለጡ ትልልቅ ነገሮች፣ ከሌሎች ሰዎች የበለጡ የሚያንጸባርቁ መጫወቻዎች እንዲኖሩን ይነገረናል። አንዳንድ ጊዜ የምንፈልገውና ልንፈልገው የሚገባን ይህ ነው። ብዙ ጊዜ ገንዘብ እንዳለ ለሰዎች ለማሳየት ገንዘብ ማጥፋት በፍጥነት የመክሰርና አክብሮት ለማግኘት ውዱ መንገድ እንደሆነ እንገነዘባለን። ብዙውን ጊዜ ውጤቱ ብስጭት ነው። አሁን ገንዘብን የተሻለ ህይወት ለመገንባት ልትጠቀምበት እንችላለን ብለን እናስባለን። ጥሩ ነገሮችን መግዛት ደስታን ሊያመጣልን ይችላል ብዬ አስባለሁ። ምኞት፣ ትጋትና ከሁሉ በላይ ነፃነትን እወዳለሁ። ነገር ግን ስለ ገንዘብ ለ2 አስርት ዓመታት ከጻፍኩ በኋላ አብዛኞቻችን ከገንዘብ ምን እንደምንፈልግ ወይም እንደ ሁኔታና ስኬት መለኪያ ከመጠቀም ውጭ እንዴት እንደምንጠቀምበት ባለማወቃችን ሁል ጊዜ እገረማለሁ። እናም ግልጽ ልሁን፣ የዚህ መጽሐፍ አብዛኛው ክፍል በራሴ ህይወት ውስጥ ገንዘብና ደስታን ለመረዳት ስሞክር ያገኘኋቸውን ማሰላሰሎች ድምር ውጤት ነው። ወላጆች ለልጆቻቸው ምን እንደሚመኙ ሲጠየቁ ብዙዎቹ ደስተኛ እንዲሆኑ ብቻ እፈልጋለሁ ይላሉ። ሀብታምና ስኬታማ እንዲሆኑ ይፈልጋሉ? አዎ፣ በእርግጥ ይፈልጋሉ። ነገር ግን በአብዛኛው ደስተኛ እንዲሆኑ ብቻ ነው የሚፈልጉት። ያ
ጥሩ አስተሳሰብ ነው። ነገር ግን ከነዚያ ወላጆች መካከል ብዙዎቹ በራሳቸው ሕይወት ውስጥ ደስታን በመተው ገንዘብና ሁኔታ ይፈልጋሉ። ወላጆች ለልጆቻቸው ከስኬት ይልቅ ደስታን የሚመኙት ምክንያት አንዱን በጭፍን መፈለግ ያለውን ጉዳት ስላዩ ሊሆን ይችላል። እጅግ በጣም ተጽዕኖ ፈጣሪ ከሆኑ የሥነ ልቦና ባለሙያዎች አንዱ የሆነው ካርል ጁንግ በሰው አእምሮ ውስጥ ለደስታ የሚረዱ መሰረታዊ ነገሮች ምን ይመስሉሃል ተብሎ ተጠይቆ ነበር። እሱም ሲመልስ እንዲህ ነው ያስቀመጣቸው። አንደኛ፣ ጥሩ አካላዊና አእምሮአዊ ጤንነት። ሁለተኛ፣ ጥሩ የግልና የቅርብ ግንኙነቶች እንደ ጋብቻ፣ ቤተሰብና ጓደኝነት። ሶስተኛ፣ በጥበብና በተፈጥሮ ውስጥ ያለውን ውበት የመረዳት ችሎታ። አራተኛ፣ ምክንያታዊ የኑሮ ደረጃና አጥጋቢ ሥራ። አምስተኛውና የመጨረሻው የህይወት ውጣ ውረዶችን በተሳካ ሁኔታ ለመቋቋም የሚያስችል ፍልስፍናዊ ወይም ሃይማኖታዊ አመለካከት። ገንዘብ ማግኘት ከእነዚህ ነጥቦች አንዳቸውንም እንዴት እንደሚነካ ማየት ትችላለህ። ነገር ግን ገንዘብ፣ በተለይ ብዙ ገንዘብ ከእነዚህ ነጥቦች አንዱ አይደለም። ይህ መጽሐፍ ገንዘብ እንዴት ማጥፋት እንዳለበት አያስተምርም። እኔ ወይም ማንኛውም ሰው ያንን ማድረግ ከቻልኩ ገንዘብን የማጥፋት ሳይንስ ተብሎ ይጠራ ነበር። ግን እኔ ገንዘብን የማጥፋት ጥበብ ላይ የበለጠ ፍላጎት አለኝ። ጥበብ ወደ አንድ ለሁሉም የሚሆን ቀመር ሊመጣ አይችልም። ጥበብ ውስብስብ፣ ብዙ ጊዜ አለመጣጣም ያለበትና የስብዕና መስኮት ሊሆን ይችላል። ገንዘብን የማጥፋት ጥበብ እንደ ግለሰባዊነት፣ ስግብግብነት፣ ቅናት፣ ሁኔታና ጸጸት ያሉ ነገሮች ይሸፍናል። ይህ መጽሐፍ ስለዚህ ነው ገንዘብን የማጥፋት ጥበብን ከተለያዩ አቅጣጫዎች ለመፍታት እሞክራለሁ። ግን ጥቂት የጋራ መለያዎችን ከዚህ መጽሐፍ ውስጥ ታገኛለህ። እነሱንም በዚህ 6 ነጥቦች ከፋፍያቸዋለሁ። የመጀመሪያው፣ ገንዘብን ለመጠቀም 2 መንገዶች አሉ። አንደኛው የተሻለ ህይወት ለመኖር እንደ መሳሪያ ሲሆን፣ ሌላኛው ደግሞ ራስህን ከሌሎች ጋር ለማነጻጸር እንደ ሁኔታ መለኪያ ነው። ብዙ ሰዎች የሚፈልጉት የመጀመሪያውን ቢሆን ህይወታቸውን የሚያሳልፉት ግን ሁለተኛውን በመፈለግ ነው። ሁለተኛ፣ ገንዘብ ልትጠቀምበት የምትችለው መሳሪያ ነው። ነገር ግን ጥንቃቄ ካላደረግ እርሱ ይጠቀምብሃል። ብዙ ጊዜ አንተ ሳታውቀው ያለህ ምህረት ይጠቀምብሃል። ለብዙ ሰዎች ገንዘብ የፋይናንስ ንብረትና የስነ ልቦና ዕዳ ነው። ጭፍን የብዛት ፍላጎት ማንነትን ሊሰርቅ፣ ስብዕናን ሊቆጣጠርና የበለጠ ደስታን የሚያመጡ የህይወት ክፍሎችን ሊያጠፋ ይችላል። ሶስተኛው፣ ገንዘብ ማውጣት ደስታን ሊገዛ ይችላል፣ ግን ብዙውን ጊዜ ቀጥተኛ ያልሆነ መንገድ ነው። ገንዘብ ራሱ ደስታን አይገዛም፣ ነገር ግን ነፃነትንና ዓላማን ለማግኘት ይረዳል። ሁለቱም ደስተኛ ህይወት ለማግኘት ቁልፍ ነገሮች ናቸው። አንድ ትልቅ የሚያምር ቤት የበለጠ ደስተኛ ሊያደርግ ይችላል። ዋናው ደስታ የሚመነጨው በአብዛኛው ጓደኞችህንና ቤተሰብህን መጋበዝ ቀላል ስለሚያደርግልህ ነው ያ ትልቅ ቤት። እናም በእውነቱ ደስተኛ የሚያደርጉ ጓደኞችህና ቤተሰቦችህ ናቸው ማለት ነው። አራተኛ፣ ዘላቂ ደስታ የሚገኘው በእርካታ ውስጥ ነው። ስለዚህ በገንዘብ በጣም ደስተኛ የሆኑት ስለ ገንዘብ ማሰብን የሚያቆሙበት መንገድ ያገኙ ናቸው። ለገንዘብ ዋጋ መስጠት፣ ማድነቅ፣ አልፎ ተርፎ መደነቅ ትችላለህ። ነገር ግን ገንዘብ ከአእምሮ ፈጽሞ የማይጠፋ ከሆነ ወጥመድ ውስጥ ልትሆን ትችላለህ። ምክንያቱም እርሱ ይቆጣጠርሃል። ገንዘብን በተሻለ ሁኔታ መጠቀም አንተ ማን እንደሆንክ ለመጠቆም እንደ መሳሪያ ነው። ነገር ግን በፍጹም ማንነትህን ለመግለጽ አይችልም። አምስተኛው፣ የተሻለ ህይወት ምን እንደሚመስል ግራ ከተጋባ ብዙ ገንዘብ ያለው የሚለው ቀላሉ ግምት ይሆናል። ነገር ግን ያ አንዳንድ ጊዜ ጥልቅ ግንኙነቶችን ሊደብቅ ይችላል። ገንዘብ የሚጨበጥ ነገር ስለሆነ ጥረትን ለማምጣት የሚቀል ግብ ነው። ነፍሳቸውን በእውነት የሚመግበው ምን እንደሆነ ላልተገነዘቡት ቀላሉ መንገድ ገንዘብን መሻት ሊሆን ይችላል። ስድስተኛውና የመጨረሻው፣ ሁሉም ሰው የበለጠ ደስተኛ በሚያደርገው መንገድ ገንዘብን ማውጣት ይችላል። ነገር ግን እንዴት ያንን ማድረግ እንዳለበት ሁለንተናዊ ቀመር የለም። እኔን የሚያስደስቱኝ ጥሩ ነገሮች ላንተ እብደት ሊመስሉ ይችላሉ። እንዲሁም በተቃራኒ ምን አይነት የአኗኗር ዘይቤ መኖር እንዳለብን የሚያደርጉ ክርክሮች ብዙውን ጊዜ የተለያዩ ስብዕና ያላቸው ሰዎች እርስ በርስ የሚነጋገሩበት መድረክ ነው።
እውቁ ደራሲ ሉክ ቡርጊያስ በሌላ መንገድ ያስቀምጠዋል። መሰረታዊ ፍላጎቶቻችንን እንደ ፍጥረታት ካሟላን በኋላ ወደ ሰው ልጅ ገደብ አልባ የፍላጎት ሰማይ እንገባለን። እናም ምን መፈለግ እንዳለብን ማወቅ ምን እንደምንፈልግ ከማወቅ የበለጠ ከባድ ነው። ዊሊያም ዳውሰን እንደ አውሮፓውያን አቆጣጠር በ1907 በጻፈው መጽሐፍ ቀላል ህይወት ፍለጋ በተሰኘው መጽሐፉ የለንደን እኩዮቹ ብዙዎቹ ህይወታቸውን ለገንዘብና ለስኬት የሰጡ ነገር ግን አሁንም ደስተኛ የማይመስሉ መሆናቸውን ጽፏል። በሀገር ውስጥ ቀለል ያለ ህይወት የሚኖሩት ደግሞ በአንጻራዊነት ደስተኛ ነበሩ። ዋናው ምልከታ ብዙ ገንዘብ ለማግኘት የሚሞክሩት በእርግጥም የገንዘብ ምርኮኞች መሆናቸውን፣ በሀብት በጣም ከመጠመዳቸው የተነሳ በአእምሯቸው፣ በግንኙነታቸው፣ በኑሮ ደረጃቸው ላይ ከፍተኛ ቁጥጥር ይኖረዋል። የተሻለ ህይወት ለመኖር እንደ ስትራቴጂ ያሰቡት ነገር ብዙውን ጊዜ በስውር አምባገነን እንደሚገዙ የእምነት ስርዓት ይሆንባቸዋል። የበለጠ ደስተኛ ለመሆን ብዙ ገንዘብ እንዲኖራቸው ይፈልጉ ነበር። ገንዘብ ከማሰብ ችሎታ ውጭ ሁሉንም ነገር ሊገዛላቸው ይችላል። ይህም ወደ ቋሚ ጭንቀትና ደስተኛ ለመሆን ያመራል። መጥፎ ዑደት ነው። አብዛኞቹ ግን ያሉበትን አዙሪት መመልከት አይችሉም። አንዳንድ ጊዜ ገንዘብ የምታጠፋባቸው ነገሮች በባህሪ ላይ ከፍተኛ ተጽዕኖ ስለሚያሳድሩ ነገሮችን አንተ እንደያዝክ ወይም ነገሮች አንተን እንደያዙ ግልጽ አይደለም። ቤንጃሚን ፍራንክሊን እንዲህ ሲል በጥሩ ሁኔታ ይህን ሐሳብ ገልጾታል። ብዙ ሰው ደስታን እየገዛ ነው ብሎ ያስባል፣ ነገር ግን በእውነቱ ራሱን ለገንዘብ ባሪያ አድርጎ እየሸጠ ነው። ዳውሰን ተስማሚው ህይወት ቀላል ህይወት እንደሆነ ጽፏል። ቀላል ህይወት ባለጸግነት በሚያማምሩ ቤቶችና የቅንጦት ዕቃዎች ሊሆን ይችላል። በዚህ ኑሮ ውስጥ ገንዘብ አንተን የሚያገለግል እንጂ አንተ ገንዘብን የምታገለግል በመሆኑ ቀላል ነው። ለመኖር የመረጥከው የአኗኗር ዘይቤ የትኛውም ቢሆን ለውጥ የለውም። ዋናው ነገር በእውነቱ መምረጥህ ነው። ዳውሰን ግቡ ህይወትን መፍጠር እንደሆነና እውነተኛ ህይወትን ለማይደረስበት የተሻለ ህይወት ማለቂያ በሌለው ፍለጋ የሚሰዋ ሞኝ ብቻ እንደሆነ ጽፏል። የራስህን ቀላል ህይወት መፈለግ ከጥልቅ ግንዛቤና ራስን ከመመርመር ይጀምራል። ከዛሬ መጽሐፍ ቅምሻ እንዲና መሰል ሐሳቦችን ከዚህ የገንዘብ አጠቃቀም ጥበብ The Art of Spending Money የሚለውን The Psychology of Money መጽሐፍ ደራሲ ሞርጋን ሃውዘል የተጻፈውን መጽሐፍ እንደ ቅምሻ ወደ እናንተ አድርሻለሁ። ይህ እጅግ በጣም ጠቃሚ የሆነ መጽሐፍ በብዙዎቻችሁ እጅ ገብቶ እንዲነበብ ስል ወንድማዊ ምክሬን እለግሳለሁ። እኔ በግሌ ሙሉን አንብቤዋለሁ። እናንተም ይህንን መጽሐፍ ሙሉን በአማርኛ ብቻ የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ እንድትጽፉልን ጠይቃችኋለሁ። እያንዳንዱ የገንዘብ አጠቃቀም ጥበብ የሚያስፈልገው ሰው ሊያነበው የሚገባው መጽሐፍ። በሚቀጥለው ጊዜ እንዲህ አይነት ህይወት ለዋጭ መጽሐፎችን ወደ እናንተ የምናደርስ ይሆናል። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን የሚችል ቪዲዮውን ላይክ፣ ይህንን ደግሞ ድንቅ የእውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ።